ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሳቱን ሀገር ውስጥ ዘገባዎችን በትንታኔ እንመለከታለን። አማኑኤል ኃይሌ ነኝ። ጠቅላይ ሚኒስትር ዶክተር አብይ አህመድ እና ቀዳማዊት እመቤት ዝናሽ ታያቸው የፌድሪ አየር ኃይል 9ኛው ዓመት ክብረ በዓልን ምክንያት በማድረግ በተሰናዳው የአቪዬሽን ኤክስፖ 2026 ይፋዊ የመክፈቻ መርሃ ግብር ላይ ተገኝተዋል። ኤክስፖ የወደፊቱን የአቪዬሽን አቅም በጋራ እንገንባ በሚል መሪ ቃል የተዘጋጀ ሲሆን ኢትዮጵያ ለአቪዬሽን እና ለኤሮስፔስ ልማት ዓለም አቀፍ ትብብርን በማጠናከርና ሀገራችንን በአቪዬሽን ልማት የቀጠናውና የአህጉሩ የፈጠራ የክህሎት ልማትና የዘላቂ እድገት ማዕከል ማድረግ ላይ ያላትን ጽኑ አቋም እና ተግባር ያሳያል ብለዋል። የፌዴሪ ተወካዮች ምክር ቤት በኢትዮጵያና በቻይና መካከል ፍርደኞችን የማስተላለፍ ስምምነትና በወንጀል ጉዳዮች የጋራ የህግ ትብብር ረቂቅ አዋጆችን አጸደቀ። በምክር ቤቱ የህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ የጸገነት መንግስቱ ትላንት በስቲያ ባቀረቡት ሪፖርት ስምምነቱ በተለያዩ ወንጀሎች ተፈርዶባቸው በቻይና የሚገኙ ዜጎች ፍርዳቸውን በሀገራቸው በሚያውቁበት ቋንቋና ባህል ውስጥ እንዲጨርሱ በማድረግ ሰብአዊ መብታቸው የተጠበቀ እንዲሆን ያስችላል። ይህም ፍርደኞቹ ታርመውና ተስተካክለው ወደ ማህበረሰባቸው እንዲቀላቀሉ ትልቅ ፋይዳ እንዳለውም ገልጿል። በተጨማሪም የጸደቀው በወንጀል ጉዳዮች የጋራ ትብብር ረቂቅ አዋጅ ሁለቱ ሀገራት መረጃዎችን በመለዋወጥ ወንጀለኞችን ከተጠያቂነት እንዳያመልጡ ለማድረግ የሚረዳ መሆኑንም አብራርቷል። የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻድሊ ሐሰን ከኢትዮጵያ ሃይማኖት ተቋማት ጉባኤ ልዑካን ጋር በአሶሳ ከተማ ተወያይቷል። ርዕሰ መስተዳድር አቶ አሻድሊ ሐሰን ከልዑካን ቡድኑ ጋር በሰላም እሴት ግንባታ ላይ ያተኮረ ምክክር አድርገዋል። በክልሉ ባለፉት ዓመታት ዘላቂ ሰላምና ልማት እንዲረጋገጥ በተደረገው ጥረት የሃይማኖት ተቋማት ትልቅ አስተዋጽኦ ማድረጋቸውንም ርዕሰ መስተዳድሩ ተናግረዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ በበኩላቸው የእምነት ተቋማት ሰላምና ልማት እንዲረጋገጥ የሰላም አስተምህሮዎቹን አጠናክሮ ማስቀጠል አለባቸውም ብለዋል። የኢትዮጵያ የባህር በር ባለቤትነት ጥያቄ ከፖለቲካዊና ኢኮኖሚያዊ ፍላጎት ባለፈ የሀገሪቱ የህልውና ጉዳይ መሆኑን አምባሳደር ዲና ሙፍቲ ገለጹ። ዓለም በፍትሃዊነት ጥያቄነቱን ያመነበት እና ድጋፍ እያደረገበት ያለው የኢትዮጵያ የባህር በር ባለቤትነት ጥያቄ ሀገሪቱን ረጅም ጊዜ ታጥራ ከቆየችበት የጂኦግራፊ እስረኝነት የሚያላቅቅ ነው። ከኢቢሲ የሀገር ጉዳይ መሰናዶ ጋር ቆይታ ያደረጉት በህዝብ ተወካዮች ምክር ቤት የውጭ ግንኙነት እና ሰላም ጉዳዮች ቋሚ ኮሚቴ አባል አምባሳደር ዲና ሙፍቲ ኢትዮጵያ የህልውና ጉዳይ ሆነውን የባህር በር በባለቤትነት ጥያቄ ማስመለስ የምትሻው ሰላማዊ በሆነ መንገድ ነው ብለዋል። ሀገር የባህር በር ሲኖራት በሚነቃቃው ኢኮኖሚዋ የምታረጋግጠው ሉዓላዊነት በታሪክና በመልክዓ ምድር አቀማመጥ የሚደገፍ መሆኑንም አመላክቷል። ኢትዮጵያ እየጨመረ ባለው የህዝብ ቁጥር ልክ የሚጨምር የንግድ እንቅስቃሴ የሚኖራት በመሆኑ የባህር በር አማራጭ መኖር አጠያቂ ያልሆነ የተባበሩት መንግስታት ድርጅት የሚደግፈው ሐሳብ መሆኑን አመልክቷል። የኢትዮጵያ ፍትሃዊ የባህር በር ባለቤትነት ጥያቄና የምትከተለው ሰላማዊ መንገድ የሚደግፉ ሀገራት ቁጥርም ከጊዜ ወደ ጊዜ እየጨመረ መሆኑንም ተናግረዋል። ከጎረቤት ሀገራት ጋር ድንበር ብቻ ሳይሆን ታሪክና ህዝብን የምትጋራው ኢትዮጵያ ጥያቄዋን ለማስመለስ ጦርነትን አትፈልግም ያሉት አምባሳደር ዲና ሆኖም ግን ጥያቄዋ መመለሱ የህልውናዋ ጉዳይ በመሆኑ ሁሉንም ሰላማዊ አማራጮች ትጠቀማለች ብለዋል። በሰላም ማስከበሯ የምትታወቀው ኢትዮጵያ ጥያቄዋ ቢመለስ ለአፍሪካ ቀንድ ሀገራት ሰላምና መረጋጋት እንደምትተርፍም ጠቁመዋል።
የተጣለበትን ኃላፊነት ወደ ጎን በመተው የስርቆት ወንጀል የፈጸመው ግለሰብ የቦንጋ ከተማ የመጀመሪያ ደረጃ ፍርድ ቤት በእስራት እንዲቀጣ ውሳኔ ማስተላለፉን የቦንጋ ከተማ አስተዳደር ፖሊስ ገለጸ። የቦንጋ ከተማ አስተዳደር ፖሊስ ጽሕፈት ቤት የታክቲክ ወንጀል ምርመራ ረዳት ኢንስፔክተር ታምራት ገረመው እንደገለጹት ተከሳሽ ታሪኩ ቆጭቶ የወንጀል ድርጊቱን የፈጸመው በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ካፋ ዞን ቦንጋ ከተማ አስተዳደር ኮሌጅ ቀጠና በቀን 6/2018 ዓ.ም ከጠዋቱ 3 ሰዓት ተቀጥሮ ከሚሰራበት አንድ ዓለም አቀፍ ሆቴል ውስጥ የውጭ ሀገር ዜጋ ከሆነችው ግለሰብ ላይ የገንዘብ ስርቆት መፈጸሙን አስረድቷል። ተከሳሹ በዕለቱ ከድርጅቱ ደንበኛ ከሆነችው ግለሰብ ከእጅ ቦርሳ ላይ 5 ባለ 20 ዩሮ በወቅቱ ወደ ኢትዮጵያ ሲመነዘር 17500 ብር ሰርቆ በመውሰዱና ደንበኛዋ ለሆቴሉ ኃላፊ በማሳወቋ በተደረገው ፍተሻ በካልሲ ውስጥ ደብቆ በመገኘቱ በቦንጋ ከተማ አስተዳደር ፖሊስ ቁጥጥር ስር ውለዋል። ፖሊስ ግለሰቡን ከነ ኤግዚቢትነቱ በቁጥጥር ስር አውሎ በሰው ማስረጃ የምርመራ መዝገቡን አደራጅቶ ለአቃቢ ሕግ አስተላልፈዋል። አቃቢ ሕጉም ከፖሊስ የደረሰውን የምርመራ መዝገብ መነሻ በማድረግ በስርቆት ወንጀል ክስ መስርቶበት ቦንጋ ከተማ አስተዳደር የመጀመሪያ ደረጃ ፍርድ ቤት አቅርቦታል። የቦንጋ ከተማ አስተዳደር የመጀመሪያ ደረጃ ፍርድ ቤት የቀረበለትን የክስ መዝገብ ግራቀኙን አከራክረው ግለሰቡ የቀረበለትን ክስ ማስተባበል ባለመቻሉ ጥፋተኛ ብለውታል። በዚህም መሰረት የቦንጋ ከተማ አስተዳደር የመጀመሪያ ደረጃ ፍርድ ቤት ጥር 13 ቀን 2018 ዓ.ም በዋለው ችሎት በሰውና በሰነድ ማስረጃ የስርቆት ወንጀሉን የፈጸመ መሆኑን በማረጋገጥ ተከሳሹን ያርማል፣ ሌሎችንም ያስተምራል በማለት በ1 ዓመት ከ8 ወር እስራት እንዲቀጣ ወስኖበታል። ዘገባው የካፋ ዞን ፖሊስ መምሪያ ህዝብ ግንኙነት ገጽታ ግንባታ ዲቪዥን ነው። የሰዓቱ ዜናዎችን ይመስላሉ። አማኑኤል ኃይለ ነበርኩኝ። ጤና ይስጥልኝ።